ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃትና ኢራንም እየሰጠች ያለችው አጸፋ ያለምንም ማቆሚያ ቀጥሏል። ጦርነቱ አሁን ሊባኖስንም ጭምር አጠቃሏል። ኢራን ላይ የሚፈጸመው የአየር ላይ ድብደባም ለሳምንታት ሊቆይ እንደሚችል ፕሬዚዳንት ዶናልድ ትራምፕ ተናግረዋል። የአሜሪካ ወታደራዊ አውሮፕላኖችም በኩዌት የመከስከስ አደጋ ገጥሟቸዋል። ኢራን በተባበሩት አረብ ኤምሬትስ ራስ አል ኬማ ከተማ ላይም የድሮን ጥቃት ሰንዝራለች። የእስራኤል ጤና ሚኒስቴር ባወጣው መግለጫ ደግሞ ጦርነቱ ከተቀሰቀሰ ጀምሮ 777 የቆሰሉ ሰዎች ለሕክምና መግባታቸውንና ከነዚህ መካከል 86 የሚሆኑት በጽኑ ሕክምና ክፍል ውስጥ እንደሚገኙ ገልጿል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ ከአሜሪካ ጋር የሚደረግ ድርድር የለም ሲሉም ለዶናልድ ትራምፕ ምላሽ ሰጥተዋል። ሲአይኤ እና ሞሳድ በበኩላቸው አዲስ መረጃ አጋርተዋል። በኢራን የድሮንና ሚሳኤል ጥቃት ኢትዮጵያውያንና ኤርትራውያን መቁሰላቸውም ተሰምቷል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢራን በኩዌት የፈጸመችውን ጥቃት እንዳወገዙ የኩዌት ሚዲያዎች ዘግበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋ ወራሽ ሼክ ሳባህ ኻሊድ አልሐማድ አልሳባህ ጋር በስልክ መወያየታቸው ተሰምቷል። ሙሉ መረጃውን ጠቅላላ አድርገን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ ፊልድ ማርሻል ብርሃኑ ጁላ ፋኖ ከጠላት ጋር ተሰልፎ የአድዋ ልጆችን እየወጋ ነው ሲሉ መልእክት አስተላልፈዋል። በዛሬው ዕለት የተከበረውን የ130ኛውን የአድዋ ድል በዓል አስመልክቶ የጠቅላይ ሚኒስትር ጽህፈት ቤት ታላቅ የነበርን ይበልጥም ታላቅ እንሆናለን የሚል መልእክት አስተላልፏል። በአድዋ ድል መታሰቢያም ቀኑ ተከብሮ ውሏል። ይህ በእንዲህ እንዳለ 130ኛውን የአድዋ ድል አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ መግለጫ ሰጥቷል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃትና ኢራንም እየሰጠች ያለው አጸፋ ያለምንም ማቆሚያ ቀጥሏል። ጦርነቱ አሁን ሊባኖስንም ጭምር አጠቃሏል። ኢራን የምትደገፈው ሂዝቦላ እስራኤል ላይ ጥቃቶችን መክፈቱን ተከትሎ እስራኤል ምላሽ እየሰጠች ትገኛለች። ቴሄራን በበኩሏ ወደ እስራኤል ወደ ባህረ ሰላጤው ሀገራትና ቆጵሮስ ወደሚገኘው የብሪታንያ የጦር ሰፈር ሚሳኤሎችንና ድሮኖችን እያዘነበች ነው። በኩዌል አልጃር አካባቢ አንድ የአሜሪካ የጦር አውሮፕላን ከሰማይ ተመቶ ሲወድቅ የአውሮፕላኑ አብራሪው በፓራሹት ሲወርድ ታይቷል። የኩዌት መከላከያ ሚኒስትር የአሜሪካ አውሮፕላኖች መከስከሳቸውን ገልጾ የአውሮፕላኑ አባላት ግን በሰላም መትረፋቸውን አስታውቋል። በባህረ ሰላጤው ያለውን የመርከብ ትራንስፖርት ያስቆመው ጦርነትን ተከትሎ ዛሬ ሰኞ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህም የዓለምን ኢኮኖሚ አደጋ ላይ ጥሎታል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራን ሕዝብ አሁንም ተነስቶ መሪዎቹን እንዲገለብጥ ጥሪ ማቅረባቸውን ቀጥለዋል። የአየር ጥቃቱ ለሳምንታት ሊቆይ እንደሚችልም ገልጸዋል። ኢራን ውስጥ ከሰማይ ቦምቦች መውረድ ከጀመሩ ወዲህ ነዋሪዎች ከተማዎች ለቀው ለመውጣት አውራ ጎዳናዎችን አጨናንቀዋል። በሕዝቡ ዘንድ ስለ ወደፊቱ እርግጠኛ አለመሆን፣ ሐዘን፣ ስጋትና አልፎ አልፎም የአገዛዙ ተቃዋሚዎች ደስታ ይታይባቸዋል። እየተሰነዘሩ ባሉ የአየር ድብደባዎች በርካታ ኢራናውያን ሞተዋል። በተመሳሳይ በኢራን ሚሳኤሎች በእስራኤል ና በሌሎች ሀገራት የሰው ህይወት መጥፋቱ ቀጥሏል። ጠቅላይ ሚኒስትር ዶክተር አብይ አህመድም በትናንትናው ዕለት ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋ ወራሽ ሼክ ሳባህ ኻሊድ አልሐማድ አልሳባህ ጋር በስልክ መወያየታቸውን ዘገባዎቹ ጠቁመዋል። ጠቅላይ ሚኒስትር አብይ ከኩዌቱ ልዑል አልጋ ወራሽ ጋር ባደረጉት ውይይት በአገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን ማውገዛቸውን ኩና ወይም የኩዌት የዜና ወኪል ዘግቧል። እንደ ዘገባው ከሆነ አብይ ኢትዮጵያ በኩዌት ሲቪል መሰረተ ልማቶች ላይ ፈጸመውን ጥቃት ታወግዛለች ብለዋል። እንዲሁም ጠቅላይ ሚኒስትሩ በዚሁ የስልክ ልውውጥ የኩዌት መንግስት አመራርና ህዝብ የሀገራቸውን ሉዓላዊነት፣ የግዛት አንድነትና መረጋጋት ለማስጠበቅ የሚያደርጉትን ጥረት እንደግፋለን ማለታቸውም ነው የተሰማው። አሜሪካን ተዋጊ አውሮፕላኖቿ በኩዌት የወደቁት ኢራን ላይ የተከፈተውን ጥቃት ሲያከናውኑ በተፈጠረ ድንገተኛ ክስተት እንጂ ጥቃት ደርሶባቸው እንዳልሆነ አስታውቃለች። አሜሪካና እስራኤል በኢራን ላይ የሚፈጽሙት ጥቃት ለሶስተኛ ቀን በቀጠሉበት በዛሬው ዕለት ኢራንን በባህረ ሰላጤው አካባቢ ባሉ ሀገራት ላይ ሚሳኤሎችን አስወንጭፋለች። በኩዌት የሚገኘው የአሜሪካ ኤምባሲ አቅራቢያም ጥቃት ተፈጽመዋል። ኤምባሲው በኩዌት የሚገኙ የአሜሪካ ዜጎች ወደ ኤምባሲው እንዳይመጡና በቤታቸው እንዲቆዩ መልእክት አስተላልፈዋል። በኤምባሲው ድረገጽ ላይ የሰፈረው መልእክት ወደ ኤምባሲው
እንዳትመጡ ካለ በኋላ ቤታቸው ውስጥ ደህንነቱ በተጠበቀ ስፍራ እንዲሆኑ መመሪያ አስተላልፏል። የኩዌት መከላከያ ሚኒስቴር በበኩሉ ዛሬ ጠዋት በርካታ የአሜሪካ ተዋጊ አውሮፕላኖች እንደተከሰከሱ መግለጫ አውጥቷል። ኢራን በተባበሩት አረብ ኤምሬትስ ራስ አል ከይማ ከተማ ላይም የድሮን ጥቃት ሰንዝራለች። በመዝናኛዎቿና በጸጥታዋ የምትታወቀው የተባበሩት አረብ ኤምሬትስ ከተማ ራስ አል ከይማ በኢራን የሚሳኤልና የድሮን ጥቃት ተሰንዝሮባታል። ጥቃቱ ኢራን በኤምሬትስ ውስጥ ማንኛውንም ስፍራ ለመምታት መወሰኗን ማሳያ ተደርጎ ተወስዷል። ይህ እርምጃ የተወሰደው ባለፈው ቅዳሜ አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት የአገሪቱ የበላይ መሪ አያቶላ አሊ ኻሜኒና ከፍተኛ መሪዎች መገደላቸውን ተከትሎ ነው። የእስራኤል ጤና ሚኒስቴር ባወጣው መግለጫ መሰረትም ጦርነቱ ከተቀሰቀሰ ጀምሮ 777 የቆሰሉ ሰዎች ለሕክምና መግባታቸውንና ከነዚህም መካከል 86 የሚሆኑት በጽኑ ሕክምና ክፍል ውስጥ እንደሚገኙ ገልጿል። ኢራን በግዙፉ የሳውዲ አረቢያ አራምኮ ራስ ታኑራ የነዳጅ ማጣሪያ ላይ በድሮን ጥቃት አድርሳለች። ይህን ተከትሎ ሳውዲ አረቢያ የራስ ታኑራ የነዳጅ ማጣሪያን ዘግታለች። በቆጵሮስ በሚገኝ የብሪታንያ የጦር ሰፈር ላይ የኢራን ሳይሆን እንዳልቀረ የተጠረጠረ የድሮን ጥቃት መፈጸሙ ተነግሯል። ከዚሁ ጋር በተያያዘ የብሪታንያ የመከላከያ ሚኒስቴር በጦር ሰፈሩ ላይ የተፈጸመው የድሮን ጥቃት ዝቅተኛ ጉዳት ማድረሱን ገልጿል። ሄዝቦላ በእስራኤል ላይ የሮኬትና የድሮን ጥቃት መፈጸሙን ተከትሎ እስራኤል በሊባኖስ በፈጸመችው የአየር ጥቃት በትንሹ 31 ሰዎች ተገድለዋል። ኢራን በባህረ ሰላጤው ሀገራት በሆኑት የተባበሩት አረብ ኤምሬትስ ዱባይ ከተማ በባህሬንና በኩዌት የጀመረችውን ጥቃት በዛሬው ዕለት መቀጠሏ ተዘግቧል። የእስራኤል መከላከያ ሚኒስቴር ኢራን ለሶስተኛ ቀናት በእስራኤል ላይ የሚሳኤል ጥቃት ዛሬ መፈጸሟን አስታውቃለች። በኢራን የሚደገፉ የኢራቅ ታጣቂዎች በኢራቅ መዲና ባግዳድ አቅራቢያ በሚገኙ የአሜሪካ ወታደሮች ላይ የድሮን ጥቃት መፈጸማቸውንም ኤፒ ዘግቧል። አሜሪካ በበኩሏ ባለፉት 2 ቀናት ውስጥ በኢራን ከ1000 በላይ ኢላማዎችን መምታቷን አስታውቃለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ ከአሜሪካ ጋር የሚደረግ ድርድር የለም ሲሉም ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ምላሽ ሰጥተዋል። ዛሬ በወጣው መረጃ መሰረትም በእስራኤልና አሜሪካ ጥቃት 201 ኢራናውያን ሲሞቱ ከ700 በላይ ተጎድተዋል። ኢራን እስራኤል ላይ ባስወነጨፈችው የባሊስቲክ ሚሳኤል ጥቃት ከፍተኛ ጉዳት አድርሳለች። በቤት ሸመሽ ቢያንስ 9 ሰዎች ሲሞቱ በመላ ሀገሪቱ ደግሞ 12 ሰዎች ህይወታቸው አልፏል ነው የተባለው። ከ120 በላይ እስራኤላውያን መጎዳታቸውንም መረጃዎች አመላክተዋል። ኢራን በእስራኤል የአየር መከላከያ ላይ የምድር ሰንጣቂ ቦምብ መጠቀሟ ተገልጿል። የቦምብ ጥቃቱ ብዙ ህንፃዎች ላይ ጉዳት እንዳደረሰም ተገልጿል። ይህ በእንዲህ እንዳለም የአሜሪካው የስለላ ተቋምና የእስራኤሉ ሞሳድ የኢራኑን ጠቅላይ መሪ አያቶላ አሊ ኻሜኒን የዕለት ተዕለት እንቅስቃሴ ለወራት ሲከታተሉ ቆይተው በቴህራን በሚገኝ የመንግስት ህንፃ ውስጥ ከከፍተኛ የጦር መሪዎች ጋር የሚሰበሰቡበትን ትክክለኛ ጊዜ ማግኘታቸው ተዘግቧል። ሲአይኤ እና ሞሳድ ቅዳሜ ጠዋት በቴህራን በሚገኝ ህንፃ ውስጥ አያቶላን ጨምሮ ከፍተኛ ወታደራዊ መሪዎች እንደሚሰበሰቡ ለዋሽንግተንና ለቴል አቪቭ መረጃ አቀብለዋል። አሜሪካና እስራኤል ጥቃቱን በምሽት ለመፈጸም አቅደው የነበረ ቢሆንም ከመረጃው መገኘት በኋላ ጥቃቱ ወደ ቅዳሜ ጠዋት ተዛውሯል። የጥቃቱ ትዕዛዝ እንደተሰጠ የእስራኤል ተዋጊ ጀቶች ለ2 ሰዓታት ያክል በመብረር ከጠዋቱ 3 ሰዓት ተኩል ላይ በቴህራን የሚገኘውን ኢላማ በረዥም ርቀት ሚሳኤሎች ደብድበዋል። በጥቃቱ አያቶላ ኻሜኒና ከፍተኛ የጦር አዛዦች መገደላቸው የተገለጸ ሲሆን ከከፍተኛ ባለስልጣናቱ መካከል የብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላሪጃኒ ብቻ በህይወት መትረፋቸው ተጠቁሟል። በኢራን የድሮንና ሚሳኤል ጥቃትም ኢትዮጵያውያንና ኤርትራውያን መቁሰላቸው ታውቋል። ኢራን በዩናይትድ አረብ ኤምሬትስ ላይ በከፈተችው መጠነ ሰፊ የአየር ጥቃት የቆሰሉ ሰዎች መኖራቸውንና ከነዚህም መካከል ኢትዮጵያውያንና ኤርትራውያን እንደሚገኙበት የአገሪቱ መከላከያ ሚኒስቴር አስታውቋል። ባለፉት 2 ቀናት ኢራን በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችንና ድሮኖችን ወደ ኤምሬትስ ያስወነጨፈች ሲሆን አብዛኞቹ በአየር መከላከያ ስርዓቱ አማካኝነት እንዲከሽፉ ተደርገዋል። ሆኖም ከጥቃቱ ጋር ተያይዞ የሚከተሉት ጉዳቶች መመዝገባቸውን ሚኒስቴሩ ገልጿል። እነዚህም የፓኪስታን፣ ኔፓልና ባንግላዴሽ ዜግነት ያላቸው 3 ሰዎች ተገድለዋል። 58 ሰዎች ቀላል የመቁሰል አደጋ የደረሰባቸው ሲሆን ተጎጂዎቹ የኢትዮጵያ፣ ኤርትራ፣ ግብጽ፣ ፊሊፒንስና የሌሎች ሀገራት ዜጎች ናቸው ነው የተባለው። የሚሳኤልና የድሮን ስብርባሪዎች በተለያዩ አካባቢዎች በመውደቃቸው በሲቪል ንብረቶች ላይ መጠነኛ ጉዳት መድረሱም ታውቋል። የኤምሬትስ መከላከያ ሚኒስቴር አገሪቱ ማንኛውንም ጥቃት የመመከት ብቃት እንዳላት አረጋግጦ ነዋሪዎች በማህበራዊ ሚዲያ ከሚሰራጩ ያልተረጋገጡ መረጃዎች ተቆጥበው የመንግስትን ይፋዊ መግለጫዎች ብቻ እንዲከታተሉ አሳስበዋል።
ወደ ቀጣዩ መረጃችን ስናልፍ ዛሬ የካቲት 23 ቀን 2018 ዓ.ም መላው የኢትዮጵያ ሕዝብና ጀግኖች አርበኞች በአንድነት የጣሊያንን ቅኝ ገዢ ጦር አድዋ ላይ ድል ያደረጉበት በዓል ተከብሮ ውሏል። ንጉሠ ነገሥት አጼ ምኒልክ የመሯቸው ኢትዮጵያውያን ጀግኖች ኢትዮጵያን የወረረ ጠላታቸውን አድዋ ላይ መተው አሳፍረው አዋርደው አንገት አስደፍተው የመለሱት ልክ በዛሬው ዕለት ከ130 ዓመታት በፊት ነበር። ይህን ተከትሎ ታዲያ በዓሉ በአድዋ ድል መታሰቢያ ተከብሮ ውሏል። ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃልም የዘንድሮ የ130ኛው የአድዋ ድል በዓል ተከብሮ ውሏል። ከአዲስ አበባ በተጨማሪ በትግራይ ክልል በዓሉ ተከብሮ ውሏል። የክልሉ ጊዜያዊ አስተዳደር ለመላው ኢትዮጵያውያን፣ አፍሪካውያን እንዲሁም ለትግራይ ሕዝብ እንኳን አደረሳችሁ ብሏል። በዓሉ በመቀሌ የአድዋ ድልን በሚያጎላ የምሁራን የውይይት መድረክ የተከበረ ሲሆን በአድዋ ከተማ ደግሞ ትናንትና ዛሬ የፓናል ውይይትና የካርኒቫል ትርኢት ቀርበዋል። ከጠቅላይ ሚኒስትር ጽሕፈት ቤትም ታላቅ የነበርን ይበልጥም ታላቅ እንሆናለን የሚል መግለጫ ተሰጥቷል። ከአድዋ ተራሮች እስከ ጉባ አድዋ በልኩ ሲዘከር በሚል ርዕስም የጠቅላይ ሚኒስትር ጽሕፈት ቤት የሚከተለውን መልእክት አስተላልፈዋል። የአድዋ ድል የጦር ሜዳ ድል ብቻ ሳይሆን ኢትዮጵያ የራሷን እድል በራሷ እንደምትወስን ለዓለም የታወጀበት አዋጅ ነበር። መስዋዕትነታቸውን የምንዘክረው በትናንትናው ግርማ በመኖር ብቻ ሳይሆን የዛሬውን አሻራችንን በመገንባት ነው። አድዋ መንፈስ እየተመራን የሀገራችንን የወደፊት እጣ ፈንታ መቅረጻችንን እንቀጥላለን። ከአባይ ወንዝ የተነሳው ሁለተኛው አድዋችን ታላቁ የኢትዮጵያ ህዳሴ ግድብ ያለፈውን ዘመን የምንዘክረው የአሁኑን ጊዜ በአሸናፊነት በመምራት መሆኑን ሕያው ምስክር ነው። መደመርን ባነጸው በአድዋ መንፈስ ስንመራ ሀገራችን የማታሳካው አንዳች ነገር አይኖርም። በአንድ ዓላማ በመሰለፍ በመደመር ስንጓዝ የኢትዮጵያ አቅም ከቶ ሊገታ አይችልም። ታላቅ የነበርን ይበልጥም ታላቅ እንሆናለን ሲል የጠቅላይ ሚኒስትር ጽሕፈት ቤት በዓሉን አስመልክቶ መግለጫ ሰጥቷል። በተያያዘ መረጃም ፊልድ ማርሻል ብርሃኑ ጁላ ፋኖ ከጠላት ጋር ተሰልፎ የአድዋ ልጆችን እየወጋ ነው ሲሉ ተናግረዋል። ፊልድ ማርሻሉ በዛሬው ዕለት በተከበረው የ130ኛው የአድዋ ድል በዓል አስመልክተው ባደረጉት ንግግር ታዝሎ የሚመጣ የውጭ ጠላትና አዝሎ የሚያመጣ የውስጥ ባንዳ በእኩል እንዋጋለን ብለዋል። አክለውም ባንዳው ዛሬም ከጠላት ጋር ተሰልፎ የአድዋ ልጆችን እየወጋ ነው። እነዚህ ተዋጊዎች ለህዝብ መብት እየታገሉ እንዳሉ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የባህር በር የማሳጣት ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡባት እየሰሩ ያሉ ቅጥረኞች እንደሆኑ አለመረዳት ነው ሲሉ ባንዳ ብለው የጠሯቸውን የፋኖ ኃይሎችን ፊልድ ማርሻል ብርሃኑ ጁላ ወንጅለዋቸዋል። ይህ በእንዲህ እንዳለም 130ኛውን የአድዋ ድል አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። የመግለጫው ሙሉ ይዘትም እንደሚከተለው ይነበባል። አድዋ የነጻነት፣ የአንድነት፣ የአይበገሬነት፣ የራስ በቅነት ውጤት ነው። አድዋ ከጊዜያዊ ትርፍ ይልቅ የአገር ክብርና ነጻነትን፣ ከፍርፋሪ ይልቅ ኩራትን፣ ከአጎብዳጅነት ይልቅ የሞራል ልዕልናን ያስቀደሙ አባቶቻችን የፈጸሙት ድንቅ የታሪክ ክስተት ነው። አድዋ ኢትዮጵያ በዓለም መድረክ ከተከሰቱ የዓለም ስልጣኔዎች መካከል አንዷ መሆኗ ያስመሰከረ፣ በደረጀ የአመራር ጥበብ የጋራ በሆነ ብሔራዊ አጀንዳ ኢትዮጵያውያን በአንድነት የተሰለፉበት መድረክ ነው። አገርና ሕዝብ መውደድን አውርተው ሳይሆን ሰርተው ተነግሮላቸው ሳይሆን ተግብረውት ያሳዩት አጼ ምኒልክ፣ እቴጌ ጣይቱና ሌሎች የዘመኑ ክስተቶች በጽናታቸው፣ በአመራር ጥበባቸው፣ በአስተዋይነታቸውና በቆራጥነታቸው እብሪተኛ ወራሪዎችን በማሸነፍ ለአፍሪካ ኩራት የሆነ ድል የቅኝ ገዢዎችን የኃይል ሚዛን ያዛቡበት ታሪካዊ ክስተትም ነው። አድዋ የኢትዮጵያን ብዝሃነት ከጭፍለቃ ያዳነው የአድዋ ድል ኢትዮጵያ በዓለም አቀፍ የፖለቲካ መድረክ ተሰሚነት ያላት ሀገር እንድትሆን ከማስቻሉም በላይ ለዓለም የዲፕሎማሲ ሕግ የጋራ ደህንነትና በሉዓላዊነት ጣልቃ ያለመግባትን መርሆች እንድታበረክት አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ለመላው ኢትዮጵያውያን እንኳን ለአድዋ ድል 130ኛ ዓመት አደረሳችሁ በማለት 130ኛውን የአድዋ ድል ስናከብር ኢትዮጵያን ከነ ታሪኳ የሚጠላው አገዛዙ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት በመመከትና በሌሎች ኢትዮጵያውያን ላይ የደቀነውን አደጋም ለመከላከል የሚያበቃ ተጋድሎ በማድረግ ነው። ከአድዋ መንፈስ በተቃራኒ የተሰለፈ አገዛዙ የሀገሪቱን የመከላከያ ተቋም አመራር ለአረብ ኤሚሬቶች በማስረከብ ኢትዮጵያውያንን በባዕዳን ወንበዴ ሀገራት ድሮንና ጄት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር በመፈጸም ላይ ይገኛል። ባንዳነትንና ባዳነትን ከአረመኔነት ጋር የተላበሰው አገዛዙን በማስወገድ ሀገራችንን ካልተነገረው የአረብ ኤሚሬትስ ቅኝ ግዛት ለማላቀቅ በቁርጠኝነት የምንታገል መሆኑን በዚህ አጋጣሚ እናረጋግጣለን ሲል የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል።